መካሬና ዘላለም የት ነው ተብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። ያው በሁለት ቢላ የሚበላ አገልጋይ የበዛበት ዘመን እንደመሆኑ ማለት ያልቆመበት ትልቅ ደብር ያልቆመበት ትንሽ መንደር የለም። ዘላለምን ማጣት 5 6 7 8 ጳጳስ ከማጣት በላይ ያንገበግበናል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ የወልደ ሰማዕትን ነፍስ ማራት፣ አቤቱ የወልደ ሰማዕትን ነፍስ ማራት። አሜን። ነፍሱ አብርሃምና ይስሐቅ ያረፉበትን አምላካችን ሆይ በመንግስተ ሰማያትን አሳርፍልን። አሜን። እንግዲህ በመላው ዓለም ያላችሁ ይህንን ጋዜጣዊ መግለጫ እየተከታተላችሁ ያላችሁ ወገኖቻችን በቀደም እንደነገርናችሁ እስካሁን ድረስ ቁርጥ ያለውን ሐሳብ ያልነገርናችሁ መሰራት የነበረባቸው ስራዎች ነበሩ። ከጠቅላይ ቤተ ክህነቱ ጀምሮ በአዲስ አበባ ሀገረ ስብከት በተዋረድ በመንግስት በኩል በከንቲባ ጽሕፈት ቤት በተዋረድ መሰራት የነበረባቸው መፈቀድ የነበረባቸው ነገሮች ነበሩ። እነዚያ ሁሉ በእግዚአብሔር ፈቃድ ተከናውነው ዛሬ ቁርጡን እርግጡን ስላገኘን ነው ይህን ጋዜጣዊ መግለጫ እየሰጠን ያለ ነው። እንግዲህ እኔ በዚህ 2-3 ቀን ወንድማችን ካረፈ በኋላ እኔ 3 ነገር ከዘላለም ሞት ተምሬያለሁ። አንዳንድ ሰዎች እንኳን ሞተው ኑሮ የማያስተምሩ ሰዎች አሉ። መቆማቸው ከሞቱት የከፋ ኑሮውም ሙተውም ትርጉም የማይሰጡ ሰዎች አሉ። አንዳንድ ልባም ሰዎች ደግሞ ቁመው የሚናገራሉ፣ ሙተው የሚናገራሉ። እኔ የዘላለም እረፍት 3 ነገር አስተምሮኛል። አንደኛ ዘላለም የሃይማኖት መልኩን የትምህርት ልኩን የቆመበት መድረኩን አስከብሮ የኖረ ላለፉት 30 ዓመታት የሃይማኖት የትምህርት የጠባይ ለውጥ ሳያመጣ ነበረ ከመባል የተሰወረ ብዙዎች ወርቀው ሲነሱ መጥተው ሲሄዱ ገብተው ሲወጡ ዘላለም ግን ባለበት ቆሞ የማይበል ጎርፍ ሳያናውጠው የቆየ ለትንሽ ለትልቁ ለሀብታም ለድሃው ለሞላለት ለጎደለበት ሁሉም ቦታ ለተከፈተ ጆሮ ለተዘጋጀ ልብ ሁሉ ሰማያዊ የእግዚአብሔርን ቃል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ትምህርት ሳይጨምር ሳይቀንስ ሳይበርስ ሳይቀልስ በትክክል ለምእመናን ጆሮ ሲያደርስ የኖረ መሆኑ። ሁለተኛው ደግሞ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብቻ ሳትሆን በውስጡ ያሉ ሌሎችም ሰዎች ቅን ልብ ያላቸው ሁሉ ለዘላለም የሰጡትን ክብርና ቦታ ስመለከት ለካ ዓለም የጫጫታ የትርምስ የግርግር ብቻ አይደለም። በዝምታ ውስጥ የሚታዩ የሚሰሙ ባለውለታዎች አሉ። ሁሉ አንድ ድምፅ አንድ ልብ ሆኖ የወደደው ያደነቀው እንደገና አንድ ልብ ሆኖ ያዘነለትና ያከበረው ወንድማችን በመሆኑ በጣም እጅግ በጣም በስጋ የወለደችው እናቱ በመንፈስ የወለደችው ቤተክርስቲያን እኛም የጥምቀት ወንድሞቹ የክርስትና ወንድሞቹ ተደስተናል፣ ኮርተናል። በእውነት ይሄን ያደረገ እግዚአብሔር ክብርና ምስጋና ይግባው። ሰማያዊ ሕይወቱ ምን ሊሆን ይችላል ብለን ጥያቄ አንስተን አናውቅም፣ ልናነሳም አንችልም። መቼም የእግዚአብሔርን ውሳኔ ለእግዚአብሔር ትተነው እንደ መመዘኛዎች አሉ፣ መለኪያዎች አሉ። በዛ መመዘኛና በዛ መለኪያ መሰረት አሁን ዘላለም የት ነው ተብዬ ብጠየቅ እኔ ከአብርሃም ከይስሐቅ ከያዕቆብ አጠገብ ቁጭ ብሎ ከገብርኤል ከሚካኤል ጋር ቅዳሴ ገብቷል ብዬ ነው የማምነው። ምክንያቱም መለኪያዎቹ እናውቃቸዋለን። እግዚአብሔር ምን ይወስናል እሱ ምናልባት ከሞላ ጎደ ውሳኔዎቹ እናውቃቸዋለን። የቸርነቱን ስራ እንዳለ ሆኖ ማለት ነው። እና ከዛ በተረፈ ይሄ ልጅ በቀደም ተናግሬያለሁ። ይሄ አሁን የምናደርግለት ሽኝት ተክሊሉ ነው፣ ሰርጉ ነው። ዘላለም በእውነቱ ጉልቻው ትዳሩ ሁሉ ነገሩ ወንጌል ናት። እንደ ቅዱስ ጳውሎስ እንደነ ዮሐንስ አፈወርቅ እንደነ ቄርሎስ ሁሉን ነገር እርግፍ አድርጎ ትቶ የተከተለ ልጅ ነው። ቤተክርስቲያን ደግሞ ወዳጆቿን አገልጋዮቿን በሁለት መንገድ ታከብራቸዋል። ወከብረት ነፍሱም በውስተ ዓለማት ከእቲ ዘዘ ወዘካ በዚህ ዓለም ይከበራሉ። ተወስኮ ዘነሳያን ይባላል። እነዚያን ሰዎች እያዩ ከሞቱ በኋላ የሚጨመሩ ሰዎች አሉ። ቅን መንገዳቸውን እያዩ ቅን ትምህርታቸውን እያነበቡ ቅዱስ ጳውሎስ ከሞተ ከ2000 ዓመት በኋላ ዛሬ ብዙዎችን እየለወጠ እየቀየረ ነው እና አንደኛው በምድር ታከብራቸዋለህ፣ ሁለተኛ በሰማይ ደግሞ የአባታቸውን መንግስት እንዲወርሱ የምታደርገው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ናትና ወንድማችን በሁለት በኩል ከብሯል። በጣም ተደስተናል። እንግዲህ አጠቃላይ በዚህ ጉዳይ የተባበሩን ከውስጥም ከውጭም ከላይም ከታችም ከጋዜጣዊ ምንባቡ ከተነበበ በኋላ እናቀርባለን። መጋቢት 1 ቀን 2018 ዓመተ ምህረት እመኒ ሃየውነ ወእመኒ ሃየውነ ለእግዚአብሔር ነሐዩ ወእመኒ ሞትነ ለእግዚአብሔር ነመውት እመኒ ሃየውነ ወእመኒ ሞትነ ለእግዚአብሔር ነህነ። በሕይወት ብንኖርም ለእግዚአብሔር እንኖራለን፣
ብንሞትም ለእግዚአብሔር እንሞታለንና እንግዲህ በሕይወት ብንኖርም ብንሞትም ለእግዚአብሔር ነን። የቅዱስ ጳውሎስ መልእክት ወደ ሮሜ ክርስቲያኖች ምዕራፍ 14 ቁጥር 8። የመምህር ዘላለም ወንድሙ የአሸኛኘት የስንብት መርሃ ግብርን አስመልክቶ የተሰጠ ጋዜጣዊ መግለጫ። እጅግ ተወዳጁና አንጋፋው ለበርካታ ዓመታት ሳይሰለች ያለ ድካም ቤተክርስቲያንን ያገለገለው መምህራችን መምህር ዘላለም ወንድሙ የእረፍት ዜናው ከተሰማበት ጊዜ አንስቶ መላው ኦርቶዶክሳውያን በሙሉ በጥልቅ ሐዘን ውስጥ እንደገቡ የሚታወቅ ነው። መምህር ዘላለም ወንድሙ ወስመ ጥምቀቱ ወልደ ሰማዕት ቅድስት ኦርቶዶክሳዊት ቤተክርስቲያንን በታማኝነት ያገለገለ የሕይወት ዘመኑን ሁሉ በመልካም ስነ ምግባርና ልዩ መንፈሳዊ ጥባት ባለው ክርስቲያናዊ ብርታት ጠባዩን ሳይቀይር ለብዙዎች ምሳሌ ሆኖ በመኖር ያገለገለ መምህር ነበር። ስለዚህ ይህንን አንጋፋና ታላቅ ተወዳጅ የሆነ ወንድማችንን የሕይወት ዘመን መልካም አገልግሎቱን ታሳቢ በማድረግና የቤተ ክርስቲያንን ክብር በሚመጥን መልኩ በታላቅ ልዩና መንፈሳዊ በሆነ ስነ ስርዓት የአሸኛኘት ስነ ስርዓት ለመሸኘት በመንበረ ፓትርያርክ ጠቅላይ ቤተ ክህነት እና በአዲስ አበባ ሀገረ ስብከት ይሁንታ ኮሚቴ ተዋቅሮ ስራዎችን ሲሰራ ቆይቷል። ከዚህም በመነሳት የመምህር ዘላለም ወንድሙን የአስከሬን አቀባበልና አሸኛኘትን በተመለከተ ከዚህ በታች ባለው መርሃ ግብር የተዘጋጀ ስለሆነ ከዚህ እንደሚከተለው እናነብላችኋለን። አንደኛ፣ የመምህር ዘላለም ወንድሙ አስከሬን ረቡዕ መጋቢት 2 ቀን 2018 ዓ.ም ከሀገር አሜሪካ ተነስቶ ወደ ኢትዮጵያ ጉዞ የሚያደርግ ይሆናል። በኢትዮጵያ አቆጣጠር ሐሙስ መጋቢት 3 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ተኩል ላይ አስከሬኑ አዲስ አበባ ቦሌ አየር ማረፊያ የሚደርስ ይሆናል። በዚያም በብፁዓን አበው ሊቃነ ጳጳሳት የተመሩ የወንድማችን ወዳጆች፣ ቤተሰቦች፣ የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች፣ ሊቃውንት፣ መምህራነ ወንጌል ሰባኪያንና የዘማሪያን ህብረት ጥንግ ድርባቸውን ለብሰው በልዩ ሁኔታ አቀባበል የሚያደርጉለት ይሆናል። 2 ከጠዋቱ 1 ሰዓት ጀምሮ ከቦሌ ኤርፖርት እስከ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል ድረስ በሊቃውንተ ቤተ ክርስቲያን በሰንበት ትምህርት ቤት አባላትና በዘማሪያን ህብረት በመምህራን ታጅቦ ወደ ቦሌ ደብረ ሳሌም መድኃኔዓለም ጉዞ ያደርጋል። 3 በቦሌ ዓለም አቀፍ አየር ማረፊያ የሚገኙት የተመረጡና ፈቃድ የተሰጣቸው ምዕመናን አቀባበሉን ለማድረግ መገኘት በቦሌ ደብረ ሳሌም መድኃኔዓለም ካቴድራል ደግሞ አጭር ቆይታ ከተደረገ በኋላ በመለከት ድምፅ በነጋሪት እየተጎሰመ በዝማሬና በበገና ታጅቦ በአዲስ አበባ ሀገረ ስብከት ሊቃውንት፣ በመምህራነ ወንጌል ሰባኪያን፣ በሰንበት ትምህርት ቤት አባላት እንደዚሁም በኦርቶዶክሳውያን ወጣቶች ታጅቦ ከጠዋቱ 3 ሰዓት ጀምሮ እስከ 5 ሰዓት ድረስ ጉዞ ወደ መስቀል አደባባይ የሚያደርግ ይሆናል። ልክ ከጠዋቱ 5 ሰዓት ጀምሮ በመስቀል አደባባይ የአሸኛኘት መርሃ ግብሩ በጸሎትና በልዩ ልዩ መርሃ ግብር የሚከናወን ሲሆን ይህንንም ከጠዋቱ 5 ሰዓት እስከ 8 ሰዓት ያለውን ክንዋኔዎች ባጭሩ ከዚህ እንደሚቀጥለው ይቀርባል። ከጠዋቱ 5 ሰዓት ጀምሮ የተለያዩ ክንውኖች ይኖራሉ። ከነዚህም መካከል አንደኛ የመክፈቻ መርሃ ግብርና ጸሎት፣ እንደዚሁም ያሬዳዊ ዝማሬና የዘማሪያን ህብረት እንደዚሁም ዝማሬና ቅኔ ይቀርባል። የመምህር ዘላለም ወንድሙ የህይወት ታሪክ በንባብ ይቀርባል። ከተለያዩ ተቋማት የሚቀርቡ የስንብት መልእክቶችን በዚሁ በመስቀል አደባባይ የሚከናወኑ ይሆናሉ። ከቤተሰብና ከወዳጅ ዘመዶች ስለ ወንድማችን የሚቀርቡ አጠር ያሉ ምስክርነቶች በተለያዩ አካላት በዚሁ በመስቀል አደባባይ ይቀርባል። ለ30 ደቂቃ የሚቀርብ ለወንድማችን የተዘጋጀ የወንጌል ትምህርት መርሃ ግብር ይኖራል። በመጨረሻም በሰንበት ትምህርት ቤቶችና በዘማሪያን የጋራ ዝማሬ ይቀርባል። ቃለ ምዕዳንና ቡራኬ በብፁዓን አበው ሊቃነ ጳጳሳት ከተሰጠ በኋላ ልክ 8 ሰዓት ላይ ከመስቀል አደባባይ ጉዞው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል የሚያደርግ ይሆናል። ልክ ከቀኑ 9 ሰዓት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የሚከናወነው መርሃ ግብር ከተፈጸመ በኋላ 9 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የወንድማችን የመምህር ዘላለም ወንድሙ ወዳጆች በሙሉ በዕለቱ የምትገኙ ሁሉ አለባበሱን በሚመለከት ከዚህ እንደሚከተለው ይሆናል። መምህር ዘላለም ወንድሙ ወንድማችን ሰማያዊ ሙሽራችን ስለሆነ አገልግሎቱም ለሰማያዊ ክብር እንደሚያበቃው ስለምናምን ሕይወቱን በሙሉ በወንጌል የኖረና ከቅዱሳን ማህበርተኞች ጋር በሰማይ ነጩን ለብሶ እንደሚቀላቀል ስለምናምን እምነታችንም ስለሆነ ለዚህ ማረጋገጫችን የኛም አለባበስ የሚገልጠው ይሆናል።
በዕለቱ ማንኛውም ወንድማችንን ለመሸኘት የሚገኝ ሁሉ ነጭ ልብስ ለብሶ እንዲገኝ ኮሚቴው ያሳስባል። ስለዚህ የተወደዳችሁ ሊቃውንተ ቤተክርስቲያን፣ መምህራነ ወንጌል፣ ሰባኪያን፣ ዘማሪያን እንደዚሁም ምዕመናንና ምዕመናት በሙሉ በዕለቱ ነጭ ልብሳችንን በመልበስ ሙሽራ የሆነ ወንድማችንን በኦርቶዶክሳዊ ስነ ስርዓት እንድንሸኘው ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከዚሁ ትማጸናለች። እግዚአብሔር የወልደ ሰማያትን ነፍስ ከቅዱሳን ከደጋጎቹ ጋር ያሳርፍልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ወንድማችን ሙሽራው ወዳገለገለው ወደ ሰማያዊ ሙሽራ መሄዱን በማስመልከት የምናመሰግናቸው ሰዎች ይኖራሉ። በቤተሰቡ ስምና በኮሚቴው ስም አንደኛ ለሚያሳድጋቸው ሕፃናት፣ ሁለተኛ ለሚያሰራቸው አብያተ ክርስቲያናት፣ ሶስተኛ ለሚረዳቸው ገዳማት፣ አራተኛ ለአረጋውያንና ለአቅመ ደካሞች ድጋፍ የሚውል፣ አምስተኛ ለሚያሰለጥናቸው አገልጋዮች። ይህንን በማስመልከት ወንድማችን በስጋ ቢለየንም በመንፈስ ከኛ ጋር በመሆኑ ኮሚቴው ያመነበት በሀገረ ስብከቱ እውቅና የተሰጠው ብፁዓን አባቶችም ፈቃዳቸውን የገለጡበት አካውንት በመከፈቱ በሀገር ውስጥም ሆነ ከሀገር ውጭ ከተከፈቱት ከነዚህ የሂሳብ ቁጥሮች ውጭ ማንኛውም አካውንት ተከፍቶ በስሙ የገንዘብ ድጋፍ እንዳይደረግ እያሳሰብን በሀገር ውስጥ የሂሳብ ቁጥር አብርሃም፣ ኤልያስ እና ዳዊት ሂሳብ ቁጥሩን እነግራችኋለሁኝ 1075 18 62 192 እደግመዋለሁ። አብርሃም፣ ኤልያስ እና ዳዊት የሀገር ውስጥ የሂሳብ ቁጥር 1075 18 62 192 ሲሆን ከአገር ውጭ ለርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን በቤተሰሙ ስም ምስጋና እያቀረብን በተከፈተው የዜል ቁጥርና የጎፈንድሚ ሊንክ ለዚህ በጎ ዓላማ የሚውል ድጋፋችሁን እንድታደርጉልን መልእክቴን አስተላልፋለሁ። ወንድሜ በጣም መልካምን ሁሉ እመኝልሃለሁ፣ እወድሃለሁ። የመምህር ዘላለም ተማሪዎች፣ ወዳጆች መምህር ዘላለም የሚሰራቸው በጎ ስራዎች፣ የሚያሳድጋቸው ህፃናት፣ የሚደግፋቸው የአብነት ትምህርት ቤት እንደዚሁ ደግሞ የሚያሰለጥናቸው መምህራን በጣም ብዙ ናቸው። መምህር ዘላለም ራሱን ሰውሮ በጎ ስራ የሚሰራ በጣም ትልቅ የምድራችን ትልቅ ሰው፣ ትልቅ አገልጋያችን ነበረ። እሱ ካለፈ በኋላ ይህን ቅዱስ ስራ ለማስቀጠል መምህር ዘላለም ፋውንዴሽንን ለማቋቋም ከቤተሰቡ ጋር ውሳኔ ያደርሰናል። እሱን በቅርብ ጊዜ እናሳውቃቸዋለን ዝርዝሩን። በመምህር ዘላለም ህመምና ህልፈት ዙሪያ የሚሰሩ የተሳሳቱ ዘገባዎች በጣም በተለያዩ ሚዲያዎች ላይ እንሰማለን። ይሄ ቤተሰቡን እየጎዳ ወዳጆቹን ልብ እየሰበረ ያለ መሆኑን እናሳውቃለን። ፍጹም ስህተት ከሆኑ መረጃዎች ራሳችሁን እንድትጠብቁ እናሳስባለን። የመምህር ዘላለም የወንድማችንን ነፍስ በቅዱሳን መቃን ያሳርፍልን። እናንተም እግዚአብሔር አካል በመምህር ዘላለም ሞት ምክንያት ቤተሰቡና ኮሚቴው ለተደረገልን ሁሉ ነገር ምስጋና ለማቅረብ እንወዳለን። ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት፣ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ለመንበረ ፓትርያርክ ጠቅላይ ጽሕፈት ቤት፣ ለአዲስ አበባ ሀገረ ስብከት ጽሕፈት ቤት፣ ለመንበረ ጸባዖት ቅድስት ሥላሴ ካቴድራል፣ ለአዲስ አበባ ከተማ ከንቲባ ጽሕፈት ቤት፣ በሀገረ አሜሪካ ለሚገኙት የተለያዩ ገዳማትና አድባራት፣ በሸገር ሲቲ ሀገረ ስብከት በሰበታ ክፍለ ከተማ ሰንበት ትምህርት ቤት ማደራጃ ጽሕፈት ቤት፣ ለተለያዩ የግልና የመንግስት ተቋማት፣ ለአዲስ አበባ ገዳማትና አድባራት፣ ለአዲስ አበባ ፖሊስ ኮሚሽን፣ ለአዲስ አበባ ሰላምና ጸጥታ ቢሮ፣ ለአቪዬሽን ደህንነት ዋና መምሪያ፣ ለመስቀል አደባባይና የኤግዚቢሽን ማዕከል ቢሮ፣ የአዲስ አበባ ትራፊክ ማኔጅመንት፣ ለኢትዮጵያ አየር መንገድ ላደረጉልን ነገር ሁሉ በእግዚአብሔር ስም እናመሰግናለን። የወንድማችንን ነፍስ ይማርልን። እንግዲህ መግለጫውን ሰምታችኋል። በአራቱ ማዕዘን ያላችሁ ምዕመናን እንግዲህ በቦታ በጊዜና በሁኔታ የተለያየ ዓለም ውስጥ ነው ያለነው።
በዲሲ ያላችሁ በመላው አሜሪካ ያላችሁ ወገኖቻችን በዲሲ ማርያም ያደረጋችሁትን ሽኝትና የሰጣችሁትን ክብር ሰምተናል። በእውነቱ በዘላለም በኩል ለእኛም መልእክት አስተላልፋችሁልናል። ክብራችሁን ከጠበቃችሁ፣ ሃይማኖቶች ከጠበቃችሁ እኛ እናንተን ለማክበር ወደኋላ አንልም የሚል በዝምታ ውስጥ የተላለፈ መልእክት አለ ለእኛ ለአገልጋዮቹ። በጣም ደስ ብሎናል። እግዚአብሔር ይስጥልን። በአዲስ አበባ ውስጥ ያላችሁ ምዕመናን እንግዲህ እንደተባለው ዘላለም ለዘላለም አርፏል፣ ወደ ዘላለማዊ ቤቱ ሄዷል። ሙሽራችን ነው። ቅድም እንደተባለው ዛሬ እስከ ዛሬ ያገለገላት ወንጌል ያገለገላት ቤተክርስቲያን አጭተዋለች። ያ የጋብቻ ስነስርዓት የሚከናወነው ደግሞ ሐሙስ ነው። ወደ አባቱ እቅፍ የሚገባበት ወደ ዘላለም መንግስቱ የሚገባበት የደስታ ቀናችን ነው። በሌላ በኩል የሰርግ ቀን ነው እያልን ነው እና በዚህ ቀን ነጭ ለብሳችሁ ስርዓታችሁን ጠብቃችሁ ቤተክርስቲያኖቱ በሚያስከብር የዘላለምን አገልግሎት በሚገልጥ የእኛንም የደንገ ተስፋ በሚያለመልም የሰከነ የተረጋጋ አብይ ጾም እንደመሆኑ መጠን ስክን ያለ አሻኛኘት እንድናደርግለት እንጠይቃለን። ቅድም እንደተባለው ደግሞ ከላይ እስከታች በቤተ ክህነቱ በኩል ከጠቅላይ ስራ አስኪያጃችን ጀምሮ ከብፁዕ አቡነ ሳዊሮስ ጀምሮ ወደታች ያሉት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የየመምሪያ ኃላፊዎች ላደረጉት እንቅስቃሴ እንክብካቤ ለእኛም ጭምር መልእክት ስለሆነ እናመሰግናለን። ቅድም እንደተባለው ደግሞ በመንግስት በኩል ደግሞ ከከንቲባ ጽሕፈት ቤት ጀምሮ ባንኳኳንበት ሁሉ የከፈታችሁልን፣ በጠየቅንበት ሁሉ የመለሳችሁልን፣ ጥያቄ ያሟላችሁልን ሁሉ በዚህ ምክንያት ምስጋና እናቀርባለን። አጠቃላይ ለቤተሰብ መጽናናትን እንመኛለን። ነገር ግን ቅድም እንዳልኩት ይሄ ትልቅ ትምህርት ነው። ዘላለም ለ30 ዓመት ሙሉ ዘላለም ሆኖ ኖሯል። ሳይለወጥ ሳይቀየር ሁሉ ተስማምቶበት ዘላለም ብሏል። እንግዲህ እኔ እውነቱን ለመናገር ለአገልጋዮቹ ሃይማኖታዊ ዝና፣ ወንጌላዊ ዕውቅና በምን አይነት እንክብካቤ ነጭ ጨርቅ ተጠቅሎ መያዝ እንዳለበት ዘላለም ያስተምራል። ምክንያቱም ብዙ ሰዎች ዝና ነጭ ልብስ ነው፣ ዝናቸውን አቆሸሸው ጭቅቅት አስመስለውት ወጥተው ወርደዋል፣ ገብተው ወጥተዋል፣ ከብረው ተዋርደዋል። ዘላለም ከነዚያ ሁሉ ማዕበልና ጎርፍ ተርፎ ክብሩን ዝናውን ጠብቆ ልዕልናውን ጠብቆ በውጭ በአውደ ምሕረት በውስጥ ለህሊናው በጎን ደግሞ ለምዕመናን ብዙ የሚረዳቸው ሰዎች እንዳሉ እናውቃለን። ይዲዲያ የሚባል እዚህ እስጢፋኖስ አንድ ማህበር ነበር። ሁልጊዜ እየጋበዘ እየሄድኩ አስተምርለት ነበረ። ሌላም ቦታ ብዙ አገልግሎት ይሰጣል። ለዚህ ሁሉ አገልግሎቱ ግን የተሰጠው መልስ በጣም አስደስቶናል፣ አርክቶናል፣ ተደስተናል። እውነቱን ለመናገር ተስፋችንም አለምልሞት ይሄን ልንደብቅ አንችልም። በአገልግሎት መድረክ ላይ ያሉ ጓደኞች ሁሉ ስንደዋወል የሚነግሩኝ ለዘላለም የተደረገው ክብር ከአሜሪካ እስከ አዲስ አበባ ድረስ እንቅስቃሴ ሁሉ በጣም ነው ደስ ብለው። አሜሪካ ያሉት ደግሞ ከዚህ በፊት ቀሲስ መኮንን ወንድማችን ሳያት ሊያረፈብን ጊዜ እንዴት አድርገው ተንከባከው ገንዘባቸውን ጊዜያቸው አሜሪካ ገንዘብም ጊዜም ነው፣ ጊዜ ገንዘብ ነው። ያን ሁሉ ሰውተው ካህናቱ ምዕመናኑ እንዴት ተንከባከው እንደላኩት አይተናል። አሁን ደግሞ ዲሲ ማርያምን ጨምሮ ታላቋን ርዕሰ አድባራት ቤተክርስቲያናችንን ካቴድራላችንን ጨምሮ ሌሎችም አብያተ ክርስቲያናት ካህናት ዛለ ብፁዕ ሊቀ ጳጳስ አቡነ ፋኑኤል ላደረጉልን ሁሉ እናመሰግናለን። አባታችን ግዴታዎትን የተወጡ ቢሆንም በግዴታዎት ውስጥ ፍቅርዎትን አይተንበታልና ለእኛም ተስፋ ሰጥተውናልና ብፁዕ አባታችን እናመሰግናለን። አውሮፓም ያላችሁ በመላው ዓለም ያላችሁ በእውነቱ እኔ ከሁሉም አቅጣጫ ነው ስልክ ሲደወል የነበረውና በደቡብ አፍሪካ፣ በአረብ ሀገር፣ በአውስትራሊያ፣ በካናዳ በአራቱ ማዕዘን ብለን ብንጠቅልል ወዘ እንደው ነሳሳለት እንዳለው ትርጓሜያችን እንደው ጠቅለል አድርገን ከምስራቅ ከምዕራብ ከሰሜን እስከ ምክንያቱም ዘላለም ያልቆመበት ትልቅ ደብር ያልቆመበት ትንሽ መንደር የለም። በሀገር ውስጥ በውጭ ከፈረስ ከአህያ ጀርባ እስከ መጨረሻው ሌተስት አውሮፕላን ድረስ ዘላለም ተሳፍሯል። በአውሮፓ በአሜሪካ ዘላለም ያልቆመበት መድረክ ያልመሰከረበት አውደ ምሕረት ያላንኳኳው ጆሮ ያልተከፈተለት ልብ የለም ለዘላለም። ይህንን በገሃድ በግልጽ እንመሰክራለን። ስለዚህ ለዚህ ጠንካራና በሳል አገልግሎቱ እምነቱን ያጠነከረ ማንነቱ ሰብናውን ያስመሰከረ አገልግሎቱ የተሰጠው መልስ ግን በጣም ያስደስታል። ምዕመናን እናንተን ከሐዘን ይሰውራችሁ። በወጣችሁበት በገባችሁበት ሁሉ አገልጋይ እንዳከበራችሁ አገልጋይ ያሳጣችሁ። ለእኛም ተስፋ ሰጥታችሁናል፣ አበረታችሁ። ነገ ከነገ ወዲያ እኛም ወደዛው እንሄዳለንና እኛም ከዚሁ በእውነቱ ሞትም ሰርግ መምሰል ይችላሉ ብለን እስከምናስብ ድረስ ተደስተና በዚህ እንድንደብቅ አንችልም። ሞቱ ቢያሳዝነንም ለሞቱ የተደረገው መልስ ግን ተስፋችን አለምልሞታል፣ ነጋችን እንድናፍቅ አድርጎናልና በርቱልን፣ ጠንክሩልን። ታላቋ ቤተክርስቲያን ደግሞ ላገለገሏት ለደከሙላት ዋጋ እንደማታሳጣ በሁለት መንገድ በምድር እንደተባለው
ዋጋ ከፍላለች። ለቅዱሳን ገድል ተጽፎላቸዋል፣ ድርሳን ተጽፎላቸዋል፣ ታሪካቸው ይነገራል፣ ስማቸው ይጠራል፣ ጸበል ይፈልቅላቸዋል። የዛሬ 2000 ዓመት የሞቱ ዛሬ እንደ አዲስ እንደ ትኩስ አብያተ ክርስቲያናት እየተሰራላቸው፣ ስማቸው እየተጠራላቸው፣ ገድላቸው እየተነበበላቸው፣ ታሪካቸው እየተነገረላቸው አዲስ በሰማይ ደግሞ ያስገባሉ፣ ያስወጣሉ፣ ያጸድቃሉ፣ ይኮንናሉ። የመጽሐፍ የሰጠን በምድር ያሰራቸው በሰማይ እየታሰረ ሆነ በተማረው መሰረት ቅዱሳን መግባት ብቻ አይደለም። መግባትማ ማንኛውም ሰው ይገባል፣ ማስገባት ይችላል። መክበር ማንኛውም ሰው ይከብራል፣ ያከብራሉ። መቀበል ማንኛውም ሰው ይችላል። እንድንቀበል ያግዙናል። ለዛ ደግሞ ለነደዱበት፣ ለታረዱበት፣ ለተገፈፉበት፣ ለተገረፉበት፣ ዋጋ ለከፈሉበት ሁሉ ነፍሳቸውን ለስጋቸው፣ ስጋቸውን ለነፍሳቸው አስማርከው ነፍሳቸውን ለፈጣሪያቸው አንበርክከው የመስቀሉ ቁስል እየጠዘጠዛቸው የጠጣው ሞት ኮምጣጤ እያንገሸገሻቸው የዚህን ዓለም ጣዕምና ወርቁን ብሩን አራግፈው ጥለው ዋጋ ለከፈሉት እግዚአብሔር አመድ አፋሽ አያደርጋቸውምና በሰማይ በምድር በጊዜው በዘላለም በሚታየው በማይታየው ዋጋ ይከፍላል። በወንድማችን በኩል የተማርነው በዘመናችን ይሄን ነውና ላደረጋችሁት ሁሉ የተለያያችሁ አካላት እግዚአብሔር ይስጣችሁ። ምዕመናን ላደረጋችሁት ክብር፣ ለሰጣችሁት ክብር፣ በዘላለም በኩል ለኛ ለሰጣችሁን ክብር በጣም እናመሰግናለን። እግዚአብሔር ያጽናችሁ፣ ያበርታችሁ። ጉዞ ይቀጥላልና ቤተክርስቲያን ትቀጥላለች፣ ሃይማኖት ይቀጥላል፣ ክርስትና ይቀጥላል። እግዚአብሔር ደግሞ ዘላለምን የሚተካ ሌላ መምህር ያስነሳል። እውነቱን ለመናገር በቀደም ተናግሬያለሁ። ዘላለምን ማጣት 5፣ 6፣ 7፣ 8 ጳጳስ ከማጣት በላይ ያንገበግበናል። ይሄን መደበቅ አንችልም። እውነቱን ለምን በዚህ የሚከፋም ሰው አለ ብዬ አላስብም። ብፁዕ አባታችን ትልቅ እርሶም እየነገሩ ነበር። በጎን የከተማ ባህታዊ መናኝ ወንጌልን ወርሃዊ አስቤዛ ወንጌልን ሚስት አድርጎ የኖረ ወንድማችን ነውና ነፍሱን ያሳርፍልን አንንም። ነፍሱን ከአብርሃም ከይስሐቅ ከያዕቆብ ጎን ስላስቀመጥልን እናመሰግናለን። የወንጌልም አርበኛ ጀግና ነው። በቤተ ክርስቲያን አይደራደርም። እኔ በመላው ዓለም ያላችሁ በሙሉ አደራ እምላችሁ ግን አስከሬኑ ከመነሳቱ በፊት በየስቴቱ ያላችሁ ሁሉ ተባብራችሁ የወንድማችንን አስከሬን መልካም በገንዘብ በተለያየ ነገር ድጋፍ እንድታደርጉ መልእክቴን ላስተላልፍ ፈልገው። ካናዳም የዚህ አይነት ተባባሪ ሁኑ። ዘላለም ወንድሙ የማያውቅ ሰው የለም። መናኝ ነው፣ ባህታዊ ነው፣ ቅዱስ ነው። እናንተ ላታውቁለት ትችላላችሁ። እኔ ከልጅነት ጀምሮ ከኔ ጋር አብሮ ነው ያደገው። ለራሴ የሚልበት በምድር ላይ የለም። ገንዘብ ሰብሳቢ አይደለም፣ ውርስ ሰብሳቢ አይደለም። ንጹህ መናኝ ለቤተ ክርስቲያን የተሰጠ አገልጋይ ስለሆነ አክብራችሁ አግናችሁ እንድትልኩት አደራ እንላለን። በተለይ በአዲስ አበባ ያላችሁ ዙሪያ ሃይማኖታችሁን የምታስመሰክሩበት አሁን በመስቀል አደባባይ የሚደረገው የወንድማችን ሽኝት እንዳትቀሩ ነጭ ልብስ ለብሳችሁ እንድትመጡ አደራ እላችኋለሁ። ማንነታችሁን አረጋግጡ። እኔ ተዋህዶ ነኝ የሚለው ነገር አይደለም። የተዋህዶ ልጆች ማን መሆናችንን ማረጋገጥ በዚህ በወንድማችንን መልካም ስራ እንድንሰራ አደራ እላለሁ። ነፍሱ አብርሃምና ይስሐቅ ያረፈበትን በመንግስተ ሰማያትን ወልደ ሰማያትን ያሳርፍልን። መምህር ዘላለም ከተዋወቅን ወደ 31 ዓመት ነው። መምህር ዘላለም የእምነት አባቴ ወንድሜ መካሬና ገሳጼ ነው። ለቤተሰቤም ለወንድም ለእህቶቼም ለልጆቼም ያነጸ ክርስትና ምን መሆኑን ያስረዳን ያስተማረን ታላቅ ወንድም ነው። ስለሱ በእኔ መገለጽ በእውነት አይቻልም እና ወንጌልን ከአገር ውስጥ እስከ ጠረፍ ድረስ በኢትዮጵያ ውስጥ ያሉ አድባራትና ቤተክርስቲያንን በሙሉ ረግጦ ያስተማረ የሰበከ ታላቅ ሐዋርያ ወንድም ነው። በዓለም ሁሉ ወንጌልን ያደረሰ መምህር ዘላለም ስለሱ መናገር በጣም ያቅተናል። ከአፉ ክፉ የማይወጣ ዝምተኛ፣ ጨዋ፣ ሰው አክባሪ፣ ፈጣሪውን ፈሪ፣ የእምነቱ ጽናት ልክ የሌለው እና ታላቅ ወንድም ነበር። ሞቱን በሰማን ሰዓት በላያችን ላይ መብረቅ እንደወረደብንና ማት እንደተቀበልን ነው። በጣም አጉድሎብናል። ሁሌ በልቤ ውስጥ የሚኖር ታላቅ ወንድሜ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ላይ ሆናችሁ ይህን መርሃ ግብር የምትከታተሉ ኦርቶዶክሳውያን ቤተሰቦቻችን
ታላቂቷ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ዘመናት ዋጋ ከፍሎ ያገለገለው ታላቁ በኩረ ሰባኪያን መምህር ዘላለም ወንድሙን ነፍሱ ከስጋው ከተለየችበት ሰዓት ጀምሮ የደረሰው ሐዘን መላው ምእመናንን ጭምር እጅግ ልባቸውን የጎዳ እንደሆነ ይታወቃል። እንግዲህ መምህር ዘላለም ወንድሙ ከኔ ጋራ በመተዋወቅ ደረጃ የዛሬ 18 ዓመት ይሆናል። መምህር ዘላለምን ሳቃቸው ክፍለ ሀገር ከነበርኩበት ሰዓት ጀምሮ ነው ማቃቸው። እዚህ ከመጣውን በኋላ ደግሞ በተመደብኩበት ገዳማት አድባራት አገልግሎት ላይ በወንጌል ሰባኪነታቸው ማቃቸውና ታላቅ መምህር እንደሆኑ ነው የሚገባኝና ከመምህር ዘላለም ወንድሙ የምማረው ትምህርት በህይወት ዘመኑ እያለ ያስተማረኝ ትምህርት ምንድነው? አንደኛ ትዕግስተኛ፣ ሁለተኛ አንድ አገልጋይ በህይወት ዘመኑ ሲያገለግል ለቆመበት ዓላማ መር ህይወት መከተል እንዳለበት ያስተማረ ክንደ ብርቱ አገልጋይ እንደሆነ ይገባኛል። መምህር ዘላለም እንግዲህ ቅድም እንደተገለጠው መናኝ ባህታዊ፣ ይሄን ዓለም የረሳ ዓለም ከኋላ መስቀል ከፊቴ ብሎ የክርስቶስን ወንጌል ለመላው ዓለም ለማዳረስ የጀገነ ክንደ ብርቱ አገልጋይ እንደሆነ ነው የምንረዳውና እሱም ደግሞ በህይወት ዘመኑ እያለ የሚነበብ መጽሐፍ ተብሎ ከሚታወቁ መምህራኖቻችን አንዱ ነው። አንደኛ በቃል የተናገሩ በተግባር የሚፈጽም መምህር ነው። ከዚህ ባሻገር መምህር ዘላለም ምን አይነት አገልጋይ ነው? ያው እንደሚታወቀው ሁላችንም በየአውደ ምሕረቱ የምናውቀው በክፍለ ሀገርም የምናውቀው ስለሆነ በመላው ዓለም ላይ የምናውቀው ስለሆነ ላመነበት ነገር ወደኋላ የማይመለስ መምህር ዘላለም ወንድሙ ንጉስ ነውና ብሎ ሳይፈራ ንግስት ናትና ብሎ ሳያፍር የተረዳውን የገባውን ቤተክርስቲያኒቱን ክብሯን በሚጠብቅ ልክ መጠን በመንፈሳዊ ድፍረት ተሞልቶ እውነትን በመመስከር የሚታወቅ ነው። ዛሬ ብዙዎቻችን እንደምናውቀው ያው በሁለት ቢላ የሚበላ አገልጋይ የበዛበት ዘመን እንደመሆኑ መጠን ማለት ነው። ስለዚህ መምህር ዘላለም ለኔ ትልቅ አርአያዬ፣ ትልቅ ሞዴሌ፣ አንደበቴንም የፈታውበት እሱን እያየው ያደኩም ስለሆንኩኝ ደፋር መንፈሳዊ ድፍረት ያደረበት ታላቅ መምህር ነው ቤተክርስቲያን ያጣችውና እንደው መምህር ዘላለም በህይወት ዘመኑ እያለ ቢፈጽመው ቢያደርገው ቢያከናውነው ብዬ የምመኘው እንደ አንድ አገልጋይ ወልዶ ከብዶ ቢኖር ምኞቴ ነበረ። ልጅ ወልዶ ስሙ ቢኖር ምኞቴ ነበር። ይሄ የኔ ራሴ የግል ስሜቴ ነው። ነገር ግን እሱ ትዳሩን ወንጌል፣ ልጁን ወንጌል፣ እናቱን ወንጌል፣ አባቱን ወንጌል አድርጎ እስከ ህልፈት ህይወቱ ድረስ የቆየ በመሆኑ ያን ነው የምንረዳው መምህር ዘላለም እና ብዙዎች አገልጋዮቻችን መምህር ዘላለምን ከአውደ ምሕረት ውጪ ያለውን ህይወት በቅጡ የምናውቀው አይደለም። ግን ጠለቅ ያለ ከረፍቱ በኋላ የምንሰማቸው ነገሮች ሁሉ ልብን የሚነኩና ለቀጣይ አገልጋይ በህይወት ዘመኑ ተከብሮ እረፍቱም የተከበረ ሆኖ እንዲገኝ ትልቅ ምሳሌ አርአያ ሞዴል መሆን የሚችል መምህር እንደሆነ ገነዘባለሁና በእውነት እንደ አንድ አገልጋይ ማንኛውም ሰው እንደሚሰማው ስሜት እኔም ተሰምቶኛል፣ አዝኛለሁ። ቤተክርስቲያናችን እውነተኛ ሰው አታለች። በእርግጥ እግዚአብሔር የሰው ድሃ አይደለም። እግዚአብሔር እኛም ማናቃቸው እሱ የሚያውቃቸው የራሱ ድብቅ የሆኑ ሰራዊቶች አሉት። ወደፊት ብቅ ብለው የሚወጡ አገልጋዮች አሉ። እንደነ መምህር ዘላለም አይነት መንፈሳዊ ድፍረት ያላቸው ለቤተክርስቲያኒቱ የሚቆሙ ናቸው። መምህር ዘላለም እንግዲህ ቤተክርስቲያን ባጋጠማት ፈተና ውስጥ ከምናያቸው ነገሮች አንዱ ምንድነው? ብዙ ዘመናትን ስናይ እያንዳንዱ አገልግሎት ውስጥ ያለም ከአገልግሎት ውጭም ያለ ቡድን፣ ግሩፖች፣ የዘር፣ የጎሳ፣ የቀለም አስተሳሰብ ውስጥ በየትኛውም ቦታ ላይ መምህር ዘላለምን አናገኘው። ወገንተኝነቱ ለአንዲቷ ቤተክርስቲያን ላይ ብቻ ነው። ስለዚህ ይሄ አንድ አገልጋይ በሕይወት ዘመኑ ለአንዲቷ ለቆመባት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ መወገን አለበት። ከማን ወገን ተብሎ ሲጠየቅ ወገንተኛነቴ ከሰራዊት ወገን ከሰራዊት አለቃ ከሆነው ከእግዚአብሔር መላእክት አገልጋዮች ወገን ነኝ ብሎ እንደመሰከረ አንድ አገልጋይም እንዲህ አይነት አቋም ይዞ ከቡድንተኝነት አስተሳሰብ ቤተክርስቲያንን ማዕከል አድርጎ በመጓዝ ብቻ ህይወቱን ሊመራ ይገባል ብዬ አምናለሁ። አምላካችን እግዚአብሔር የመምህራችን የታላቁን ያንጋፋውን እረፍተ ቅዱሳን አድርጎ እንዲቀበልልን የእሱንም በረከት ደግሞ እንዲያድለን የአምላካችን ፈቃድ ከሁላችን ጋር ይሁን። መምህር ዘላለም ወንድሙ አሁንም በእያንዳንዳችን አገልጋዮች ልብ ውስጥ እስከ ለዘላለም አለህ። ነፍስህን እግዚአብሔር በቅዱሳን ጎራ ይደምርልን፣ አጥንትህም በሰላም ይረፍ ብዬ እመኛለሁ። እግዚአብሔር ይስጥልን። መካሪ በህይወቱ የምንማርበት በመንገዱ የምንማርበት ታላቅ ወንጌላዊ የከተማ ባህታዊ ወንድማችን ነው። ልክ እንደ ስምዖን ጫማ ሰፊው በከተማ ውስጥ ቁጭ ብሎ ህይወትን፣ ምናኔን፣ ትህትናን ያስተማረን መምህራችን ነው። አሁንም አምላካችን እግዚአብሔር ያገለገልከው አምላክ ከቅዱሳን አባቶቼ ጋር እንዳሳረፉ አምናለሁ። ስራ ይቀጥላል።
ስለ መምህር ዘላለም ብዙ ያልተነገሩ ነገሮች አሉ። ወላጅ አልባ የሆኑ ሕፃናትን ያሳድጋል። በየገዳሙ ከደብረ ሊባኖስ ገዳም ጀምሮ እስከ ደቡብ ኦሞ ያሉትን ምስኪናን፣ ጧሪ፣ ደጋፊ ያጡትን ወገኖች ይደግፋል። በስሩ ደግሞ ለየት ያለው ነገር መምህራን እያሰለጠነ እያስተማረ በአብነት ትምህርት ቤት፣ በስነ መለኮት በቴዎሎጂ ትምህርት ቤት እያስመረቀ ለቤተ ክርስቲያን ብቁ ሐዋርያ የሚያደርግ ወንድማችን ነበረ። በመላው ዓለም ወንጌልን ያገለገለ የሰበከ እንደሰበከው የኖረ ወንድማችን ነው። እኔ ከ20 ምናምን ዓመት በፊት ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ሲያስተምር አንዱ የጉባኤው ተከታታይ ወንድም ነበርኩኝ። አዲስ ከተማ ጉባኤ ቤት ነበረው ወደ መርካቶ አካባቢ። በአጠቃላይ ዘሉ የህይወት ሰው የፍቅር ሰው ሰብሳቢያችን ወንድማችን ነበረ። ቤተክርስቲያን በጣም አዝናለች። ብዙ ጓለማውታ ምስኪናን ነዳያኖች ተጎድተዋል። ብዙ መናንያኖች ዘሌ ከተማ ውስጥ ጓደኛ የለውም። አባቶች፣ አሁን መነኮሳት፣ መናንያን የብትናና የጸሎት ሰዎች ናቸው ጓደኞቹ። እነሱ ዛሬ ተስፋቸውን የጨለሙ ብርሃናቸውን ያጡት። እግዚአብሔር ደግሞ በቦታው ሰውን ይተካልና ለአባቶች እንደ መምህር ያለውን ሰው ይተካላችሁ ማለት ፈልጋለሁ። በዚሁ አጋጣሚ መላው ዓለም የሚዲያ የምትከታተሉ ሙሽራው የክርስቶስ ሙሽራ ነው ዘሉ መምህራችን። ስለዚህ ነጭ ልብስ አድርገን ጧፍ እያበራን በይባቤ በጸሎት በምስጋና ሽኝቱ እንድናደርግ መልእክት ማስተላለፍ እፈልጋለሁ። ለብዙ አገልጋዮች ታምነን ካገለገልን እግዚአብሔር በሞታችን ያከብረናል። ይህንን ዘሉ አስተምሮኛል። ቤተሰቡን እግዚአብሔር ያጸናልን። ቤተክርስቲያንና ልጆቿን እግዚአብሔር ያጽናሽ ማለት እፈልጋለሁ። በመላው ዓለም ያላችሁ አዲስ አበባ አድባራትና ገዳማት ወጣቶች ምንጣፉን ቲሸርቱን በማድረግ ምንጣፉን ይዛችሁ መምጣት ለወንድማችን ያላችሁን ክብር እንድትገልጹ እፈልጋለሁ፣ እጠይቃለሁ። ዘሉ ቤት የለውም። ቤቱ ቤተክርስቲያን ነች። ቤቱ አውደ ምሕረት ነችና ሁልጊዜ ጠዋትም ማታም ከአውደ ምሕረት ማናጣ ወንድማችን ስለሆነ በእውነት በአደባባይ ወተን በነቂስ ይህን ኦርቶዶክሳዊ ዕንቁ ጀግና ሙሽራውን ወደ ማረፊያው እናስገባላለሁ። የወንድማችን የወልደ ሰማያትን ነፍስ እግዚአብሔር በደጋጎቹ በባለሟሎቹ አጠገብ ያስቀምጥልን። ነፍስ ይማር። ሚዲያዎችንም በአጠቃላይ እናንተን ማመስገን እፈልጋለሁ። እግዚአብሔር ያክብርልን።